አሜሪካ በኢራን የመሰረተ ልማቶችን ክፉኛ ስታወድም ኢራን ደግሞ በባህረ ሰላጤው ቀጠና ሀገራት ያሉትን የአሜሪካ አጋር ሀገራት ቆም ስቅላቸውን እያሳየች መሆኑ ተሰምቷል። የአሜሪካ ከባድ ጥቃት ወደ ኢራን ዋና ከተማ ተህራን እየተቃረበ ባለበት በዚህ ሰዓት ኢራን የህልውና አልያም የሞሽረት ጦርነት ማወጇ ተነግሯል። ምናልባትም የአሜሪካ ብርቱ ጥቃት በኢራን ምድር ቀዩን ሰይፍ ያስመዝዘው ይሆን? አጥብቆ ጠያቂ እናቱን ሞት ይረዳል አልያም ዶሮ ጭራጭራ መታረጃዋን አወጣች ችሎትን ያስታውሷል። ኢራን የመን ሀውቲዎችን ምን ትጠብቃላችሁ? ከእንግዲህ የባብ አልማንደብን ዝጉት እንጂ ስትል መጣራቷና ወዲህም ኢራን የምትደግፋቸው የሀውቲ ኃይሎች ከሳውዲ አረቢያ ጋር ጦርነት እንደሚጀምሩም ዝተዋል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ሥልጠና ቁጥጥር ባለሥልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላል፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ ማዕዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ሥልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ሥልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የሥልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። አጎን ብሶ በላን ተኝተህ ቀላውጠው ይሏል አልያም ብልጥ ልጅ እየበላ ያለቅሳል። ኢራን እኔ ከሞቱ ሰርዶ አይብቀላለች እንደተባለችው የቤት እንስሳ ሁሉንም ነገር እርግፍ አድርጋ ለጦርነት ብቻ ታጥቃ መቆሟን አስታውቃለች። ያውም የገጠመኝና ያለሁበት ወቅት የህልውና ጦርነት የታወጀብኝ ጊዜ ነው ስትል ጨርሰው ሊያጠፏት የተዘጋጁላትን አሜሪካና ኢዝራኤልን እያሳየች አሜሪካ በኢራን ላይ ይኸው ትናንት ለዛሬ አጥቢያ ሙሉ ሌሊቱን ለስድስተኛና ተከታታይ ሌሊት ብርቱ ጥቃቷን መፈጸሟን የተገለጠው የአሜሪካ በረታ ጥቃት ወደ ዋና ከተማ ተህራን እየተቃረበ ነው። ታዲያ ተህራን ስትመታ ለሁሉም የሚያነካካና ያሞጠሞጠ የእሳት የአሲድና የመርዝ ባጭ ካለ ቢፈርጥስ ያንን በቀጥታ ከነመረቁ መጋት አይሆን ይሆን? የአሜሪካ ማዕከላይዝድ የሆርሙዝን የውሃ መተላለፊያዎች ዘግቷል። የኢራንን የማጥቂያና የመከላከያ አቅም አሽመድምጄዋለሁ ይላል። ኢራንን በበኩሏ ይህንን መስክራለች። የአሜሪካ ሚሳይሎች በባንዳር አባስ በቀይ ሽም ደሴትና እንዲሁም የኢራንን ኒውክሌር ተቋም ያለበት ነው የሚባልለትን የቡሼርን አካባቢ ክፉኛ አንጉለው ታለ ያለችው። ከዚያም ውጪ ኢራን በሆርሙዝን ግዛት 2 ድልድዮች መውደማቸውን አስታውቃለች። ይህንን ዜና ቢቢሲ ማረጋግጦታል። የአሜሪካ ማዕከላዊ ዝግን ስለ ድልድዮቹ መውደም ያለው ነገር ባይኖርም በዚህ ሳምንት መባቻ ቀናት የአሜሪካው ፕሬዚደንት ዶናልድ ትራምፕ የኢራንን ድልድዮችና የኃይል መሰረተ ልማቶች እንደሚያወድሟቸው መዛታቸው አይዘነጋም። በተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ዋና ኃላፊው ቮልከር ቱርክ በበኩላቸው ሆን ብሎ የንጹሐንን መኖሪያና የመሰረተ ልማቶችን ማውደም የጦር ወንጀል ነው ማለታቸው ነው የተሰማው። አንበሳ ምን ይበላል ቢሉት ተበድሮ መች ሊከፍል ቢሉት ማን ጠይቆት? ቀድሞ ነገር ትራምፕ ያሻቸውን ቢናገሩና ቢሰሩ ማን ጠያቂ ያላቸውና ንጉሥ አይከሰስ ሰማይ ይታረስ ይሏል። እንደ አውሮፓኑ አቆጣጠር በ1949 በጄኔቫ የተፈረመው ድንጋጌ በጦርነት ወቅት የትኛውንም የንጹሐን መኖሪያና መጠቀሚያ መሰረተ ልማት ማውደም አጥብቆ የተከለከለ መሆኑን ይገልጣል። ይሄ በዓለም አቀፉ ሕግ ተደንግጎ ቢገኝም ግን አሜሪካ በደቡባዊ ኢራን ባንዳር አባስ ባንዳር ካሚር በቄሽም ደሴት በሲሪክና በኢራን ሻህር ከባድ ጥቃት ፈጽማ 8 ሰዎች መግደሏና ስፍር ቁጥር የሌላቸው ኢራናውያንን ማቁሰሏን የአናዶሉ ዘገባ ይዘረዝራል። በአሜሪካና በኢራን መካከል ዳግም ያገረሸው ጦርነት የሚጎዳው የሁለቱን ሀገራት የምጣኔ ሀብት ብቻ እንዳልሆነና የፓኪስታንንም የምጣኔ ሀብት ክፉኛ ማላሸቁና ማዳሸቁን የሀገሪቱ ጠቅላይ ሚኒስትር ሻህባዝ ሸሪፍ አስታውቀዋል። ፓኪስታንን ልክ እንደ ብረት ምጣድ ላይ ፋንዲሻ አሊያም ተልባ ያንዘረዘራት ደግሞ የኢራንና አሜሪካ ጦርነት
ትርፉ የነዳጅ ዘይት እጥረትን መፍጠርና የዋጋ ንረትን መውለዱ ነው። ኢራንና አሜሪካ ቢደባደቡም አህያ ለአህያ ቢራገጥ ጥርስ አይሳበርም ምን ሆኖ የሚያበቃ ጉዳይ አይደለም። ዝሆንና ዝሆን ቢታገል የሚጎዳው ቁጥቋጦው ነው ይሉትን ነው እንጂ የፓኪስታኑ ጠቅላይ ሚኒስትር መሐመድ ሻህባዝ ሸሪፍ መጪው ጊዜ ታይቷቸው ሀገራቸውንና ህዝባቸውን ከወዲሁ ደግመውና ደጋግመው አስጠንቅቀዋል። ሀገርና ህዝብን በዚያ ልክ የሚያስቡ መሪዎች ያሏቸው ሀገራት ያንን ሲሉ፣ ገሚሶቹ ደግሞ ችግሩ ቤተ መንግስታቸውን እስካልነካ ድረስ በሚል በገዛ ህዝቦቻቸው ችግር የሚሳለቁም እንዳሉ ብዙዎች ያሳያሉ። ሞኝ ራቱ ሲያር ይስቃል ይሏል። አሊያም ትለብሰው የላት ትከናነበው አማራትን እንደ ፓኪስታን ያሉት ሀገራት መሪዎች የመጪው ጊዜ አስከፊ ማዕት ያሳሰባቸው ያንን ሲሉ፣ ኢራን በበኩሏ ከስንቅ እስከ ትጥቅ ከስልጠና እስከ ስምሪት የምደግፋቸውን የየመን ሀውቲ ኃይሎችን የባብ አልመንደብን ይዘጉት ዘንድ ቹ ብላቸዋለች። በደንባራ በቅሎ ቃጭል ተጨምሮን አሊያም እንኳንስ እናቴ ሞታ እንዲሁም አልቅስ አልቅስ ይለኛል ይሉትን ራውተርስ ትናንት ባሰራጨው ዘገባው ኢራን የየመን ሀውቲዎች የባብ አልመንደብን ጠባብ መተላለፊያ ለመዝጋት ይሰናዱ ዘንድ ነግራቸዋለች ነው ያለው። ሀውቲዎችን በበኩላቸው ባወጡት መግለጫቸው በቀይ ባህር የነዳጅ ዘይት ጫኝ መርከቦች ዝውውር ወሳኝ ነው የሚባልለትን የባብ አልመንደብን መተላለፊያ ለመዝጋት ወዲህም በዚያ ዝር የሚሉ መርከቦች ካሉም በሚሳይልና በሰው አልባ የጦር አውሮፕላን ወቅተው ሊያበራዩቸው በአንድ እግራቸው አንድ እግር ጣታቸው ተንጠራርተው መቆማቸውን አስታውቀዋል ነው ያለው ራውተርስ የዜና ምንጭ። ሀውቲዎች በዚያ የቀይ ባህር የጉሮሮን ያህል ወሳኝ ነው በሚባልለት የነዳጅ ዘይት መተላለፊያው የባብ አልመንደብ ለመርከቦች ቢሉ ለጦር አውሮፕላኖች ማጥቂያና መከላከያ የሚሆኑ ሚሳይሎችንና ድሮኖችን አሊያም የሰው አልባ የጦር አውሮፕላኖችን እንዲሁም የአየር መከላከያዎችን በዚያ ማጥመዳቸውም ነው የተሰማ። ሀውቲዎች ከዚያም አልፈው ሳውዲ አረቢያን ጉድ ሊሰሯት መማማላቸው ነው የተገለጠው። መስረቃችን ካልቀረ በሩን በሰፊው ክፈተው አለ ይሉትን ሀውቲዎች ከሳውዲ አረቢያ ጋር ወደ ጦርነት ለመግባት ጣጣቸውን መጨረሳቸውም ነው የተሰማው። በየመን ሀውቲዎችና በሳውዲ አረቢያ መካከል ለዓመታት የዘለቀ ብርቱ ጦርነት እንደነበር አይዘነጋም። እንደ አውሮፓውያኑ አቆጣጠር በ2022 ስምምነት እስከተፈረመበት ጊዜ ድረስ። አሁን ደግሞ የሳውዲ አረቢያ የጦር አውሮፕላኖች ባለፈው እሁድ በየመን የሰንዓ ዓለም አቀፍ አውሮፕላን ማረፊያን በከፍተኛ ደረጃ ማጥቃታቸው ሲነገር፣ ሀውቲዎችም በበኩላቸው እንደተለመደው ሳውዲ አረቢያን ትንታ ውስጥ ሊዶሏት መሰናዳታቸውን የተገለጠው የቀበጡለት ሞት አይገኝም አሊያም ካልጠገቡ አይዘሉ ካልዘለሉ አይሰበሩ ይሏል። የየመን ሀውቲዎችም ለዚያ ለሳውዲ አረቢያ ጥቃት የበቀል ምላሻቸው በሳውዲ አረቢያው አብሃ ዓለም አቀፍ አውሮፕላን ማረፊያ ላይ ባለፈው ሰኞ የሚሳይልና የሰው አልባ የጦር አውሮፕላን አሊያም የድሮን እሳት አበላ ማፍሰሳቸው ነው የተሰማው። በጥባጭ ካለ ማንጥሩ ይጠጣል ይሏል። በዋይት ሀውስ ተዶልቶ በኢራን ምድር የእሳት ውርጅብኝ ያስከተለው የአሜሪካና የእስራኤል ጣምራ ጦርነት ያላነካካውና የጎሪጥ ያላስተያየው የዚያ ቀጠና ሀገርና መንግስት ያለም ሌላው ቀርቶ የጦርነቱን እሳት ለማመንጨት ተማክረውና ዶልተው የጀመሩትን የአሜሪካና የእስራኤልን መሪዎች በሀሳብም በአቋምም ማቃቅሮና ፈነጃጅሮ ማቆሙ ይታወቃል። ትራምፕ ወዳጃቸውን ቢቢ ሲሉ የሚያቆላምጧቸውን ሰው ኔታንያሁን በጸያፍ ስድባቸው አካረው ክሬዚ ማለታቸውም አይዘነጋም። ሳውዲ አረቢያና ሀውቲዎችን ለዚያ በቃቸው ደግሞ ይሄ ነው። በቅርቡ የአውሮፓውያኑ ሐምሌ 9 2026 በኢራን ማሻድ የተፈጸመውና የአያቶላ አሊ ሰይድ ካሚኔይ ለቅሶና ቀብር ላይ ቆይተው ሲመለሱ የነበሩትን የሀውቲ ልዑካንን ያሳፈረው የኢራን አውሮፕላን በየመን እንዳያርፍ ሳውዲ አረቢያ መከልከሏን ተከትሎ ነው። በኋላም ላይ በየመን ሰንዓ እንዳያርፍ በሳውዲ አረቢያ የተከለከለው አውሮፕላን በሆዳይዳ ወደብ በሰላም ማረፉን የተገለጠው የሀውቲው መሪ አብዱል ማሊክ አልሀውቲ በሰጡት ማብራሪያ በሳውዲ አረቢያ ላይ ገና የተጠናከረ ጥቃታችን ይቀጥላል ያሉት አልሀውቲ በሰፊው ማብራሪያቸውም ሳውዲ አረቢያ ወደ ሙሉ ጦርነት የምትገባ ከሆነ እልል በቅምጣችን ዝናብ ሲመጣ ዘር ሲወጣን ነውና ይለይልናል፣ በደስታ እንገጥማታለን ብለዋል። አልሀውቲ አንድ ነገር እንንገራችሁ ሲሉም አሜሪካ፣ እስራኤልና እንግሊዝ በሀውቲዎች ላይ በከፈቱት ጦርነት መና ቀርተዋል፣ በዓለም ፊትም ተዋርደዋል ነው ያሉት። አሁን ታዲያ የየመን ሀውቲዎች ከቴህራን ጎን ተሰልፈው አሜሪካና እስራኤልን ሊወጉ ይችላሉ የሚለው ፍርሃት አይሎ እየተነገረ ነው። ሀውቲዎች በጦርነት ዓለም መሬት ነክሰው የሚዋጉ ከቶም የድንጋይ ንፍሮ ናቸው ይሏቸዋል። ቂማቸውን አይረሱም፣ ከአቋማቸው አይፈርሱም። በጠላቶቻቸው ዘንድም የእሳት አሎሎን መቆርጠም ናቸው ይሏቸዋል። ያንን ደግሞ ከሳውዲ አረቢያ በላይ ሊናገረው የሚችል ላሳር ነው ይሏል። በሀውቲዎችና በሳውዲ አረቢያ መካከል ግጭትና ጦርነት ተጀመረ ማለት ደግሞ በቀጥታ በሺአይት እምነት አራማጇ ኢራንና በሱኒ እምነት አራማጇ ሳውዲ አረቢያ መካከል ጦርነት ተጀመረ ማለት ነው። ወዲህ ደግሞ በአሜሪካና በእስራኤል መካከል ከኮመጠጠው ግንኙነታቸው አንጻርም የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ ዛሬ ማለዳ ላይ ሲናገሩ ጎቱ ሄል ነው ያሉት። ጀሃነም ግባ አሊያም ገሃነም ግባ ማለት ነው፣ ሲያልቅ አምር ይሏል። እንደ ቫንስ ማብራሪያ እስራኤል በአሜሪካና በኢራን መካከል የተደረሰው የመግባቢያ ስምምነት ጨርሶ ፈርሶ በአሜሪካና በኢራን መካከል ጦርነቱ መቀጠሉን ይፈልጉታል ነው ያሉት። ታዲያ ቫንስ ሀገራቸው ከኢራን ጋር ቢሆንላት ትስማማለች፣ እስራኤል ስትፈልግ ገሃነም ትውረድ ማለታቸው ነው። የአሜሪካ ሹማምንት በየፊናቸው የሚሰጡት መግለጫ
መግለጫ ሁሉ እርስ በርሱ የሚጋጭ እንደሆነና ሀገራቸው ኢራንን በላይም ብላ በታች አጣድፋ ልትዘርራት ማስላቷን እየወጣ ይታይባቸዋል ይሏቸዋል። አሜሪካ ትናንት ለዛሬ አጥቢያ ወደ ኢራኗ የካርግ ደሴት በመጓዝ ላይ በነበረች ነዳጅ ጫኝ መርከብ ላይ የሄልፋየር ሚሳይል መተኮሷን የተሰማው። የካርግ ደሴት ማለት በኢራን የነዳጅ ዘይት የውጭ ንግድ ወይም ግብይት የ90% ድርሻ የሚካሄድባት ስፍራ ስትሆን አሜሪካ በቀደመው ስሌቷ ያችን ደሴት የእግረኛ ጦሯን አስገብታ ልትይዛት ማቀዷን መግለጧ አይዘነጋም። ኢራን ትናንት ባወጣችው መግለጫዋ በአሜሪካ የህልውና ጦርነት ታውጆብኛል፣ ልጆቼና ወዳጆቼ ሆይ ለሌላና ግዙፍ አስከፊም ጦርነት ተዘጋጁ ነው ያለችው። ኢራን ነገሩ ከሰፋና ከከፋም ከጸናባትም በእጇ ላይ ያለውን ማንኛውንም ስለት ወርውራ የአልሞት ባይ ተጋዳይ ልኋን የመወጣቷ ነገር ሳይታለም የተፈታ ሆኗል። ከወዲሁ ታህራን በመካከለኛው ምስራቅና በባህረ ሰላጤው ቀጠና ያሉትን የሀገራት የኃይል ዘርፎች አንድም ጨርሶ ልታወድማቸው ሁለትም ልትዘጋጋቸው ምላ መገዘቷ ምን የተሰማው። አሁን እንግዲህ በአሜሪካና በኢራን መካከል የሚፈራው የሙሉ ጦርነት አባዜው ከስጋትም ከፍርሃትም በላይ ሆኖ እየተነገረ እየታየም ነው። ኢራን ቆርጣ ተነስታለች። አሜሪካና እስራኤልም ጣምራ ፈጥረው የከፈቱት የኢራን ጦርነት አፈርጥ ብላ ሄዳ አሳብጣ መጣችን አለያማ ተርፍ ባያጉዳይን አድርጓቸዋል ነው የሚባለው። ዛሬ የነዳጅ ዘይት ዋጋ መናሩ ብቻ አይደለም ስጋቱ፣ ጦርነቱ በዚሁ የሚቀጥል ከሆነ ነዳጅ ዘይትና ጋዝ ለከንፈር ማውዣ ቢጠየቅ ላይ ይገኝ ነው። የመሬት ማዳበሪያ ጉዳይም ቢሆን የሆርሙዝ የውሃ መተላለፊያ ወሽመጥ ላንቃው ነውና የት ይደርስ ሲሆን፣ በሌላም ገጽታው ደግሞ በቀይ ባህር ያለው የመተላለፊያ የባብ አልመንደብ ጠባብ መስመር ሀውቲዎች ከዘጉት ሀውቲዎችና ሳውዲ አረቢያ ወደ ጦርነት ገብተዋል። ኢራንና ሳውዲ አረቢያስ ምን ሊሆኑ ይችላሉ? ሀውቲዎች ሲነኩ ለኢራን ትልቅ የአይን በሽታ ነውና አስታራቂ ሸምጋይ ገላጋይ ከምድር ቢሉ ከሰማይ ብቅ የሚል የሚታይ ጠፍቷል። ዳኛው ጥይት ሆኗልና ዓለም መጥኔውን ይስጥሽ። ይህ በእንዲህ እንዳለ ታህራን የባህረ ሰላጤውን ቀጠና ሀገራት ክፉኛ ማጥቃቷ ተሰምቷል። እስራኤልም በወገኗ ኳታር በኢራን ላይ ጦሯን ሰብቃ ቆማለች ስትል ያወጣቸውን መግለጫ ኳታር ከኔም ካንቺ ሚራቅ ስትል ውድቅ ማድረጓን የተሰማው። ማን በልቶ ማን ጾሙን ያርድራል፣ አለያም ማን ይራባል፣ አለያም የማን ቤት ጠፍቶ የማሊ በጅ ይሉትን ያስታውሷል። ትንታኔ ዘገባውን ስናዘጋጅ በዋቢነት አልሞኒተርን፣ ኢንዲፔንደንትን፣ ፎክስ ኒውስን፣ ቢቢሲን፣ ሲኤንኤንን፣ ዘ ቴሌግራፍ ኦንላይንን፣ ዘ ኔሽንን፣ ዴይሊ ሜይልን፣ ፒፕልስ ዴይሊን፣ ሜይል ኦንላይንን፣ ማላይ ሜይልን፣ ዘ ኒው አረብን፣ ቲአርቲ ወርልድን፣ ጋልፍ ኒውስና ጄሩዛሌም ፖስትን ተጠቅመናል።